አምናት ነው እንዴት ምን ማለት ነው? አብርሃም አይታ አምናት ነው ማለት እንዴ? ቴክስት ያደረኩ እኮ በራስ ስልክ ነው አይደል እንዴ? ቁጥር ይማን ነው። እሺ አትፍጥጥብኝ። ይሄ ስልክ አንተ ነው አይደል? ምን ታፈጥብኛለህ? የኔ ስልክ ነው። እሺ እኔ ስልክ ላይ አለ ይሄ በጣም ነገር የለም በዛት። ምክንያቱም ካየሁት ነገር በላይ ምን የሚያስገርመኝም የሚያስደንቀኝም ነገር የለም። ግን እንዳላምን ያደረገኝ ነገር ምንድነው? ሩታ ስለባት ለፍቅር ቢሆን ልቤ ሊደነግጥ ይችላል። ለሩታ ስለሆነ ምንም አልደነገጠም። ምክንያቱም አይኖ እንደማታረገው አውቃለሁ አይደለም። ግን ደግሞ እንዴት ከየት ገባልኝ ነው ሄርሜላ ኢንዴክስ አይ ቢያረገውም አይደንቀኝም። ቴሌግራሙን እሺ አይቀውም ዳኒ ነው እኔ አይደለሁም ልትለኝ ዳኒ መቀበል ይችላል። አንቺም ብትሆኝ ማመን የፈለግሽው ማመን ይችላል፣ መቀበል የፈለግሽው መቀበል ይችላል። አስሩ እየመጣ ይሄንን ግቢ ይሄንን ውጪ ስላለ መታምኝና የምትቀበይ ከሆነ አንቺ የራስሽ ጉዳይ በቃ ነው ያገባኝም። ሰምኛለሽ? ቴክስት ባሳዩሽ ቁጥር የሆነ ፋይል ባሳዩሽ ቁጥር ይሄንን ይሄ ባሉሽ ቁጥር እኔ ላይ እንትን የምትይ ከሆነ እንደፈለግሽ መሆን ትችያለሽ። እኔ ላይ እምነት ካለሽ በቃ ከኔ ጋር መኖር ትችያለሽ። አሊያም ግን ማለት ነው እኔም አልለመንሽም ሄርሜላ እሷ ስላሳየች ለምንኛ አላልኩም እኮ ዛሬ ይሄንን ስላሳየች አያገባኝም። ቴክስት በትልክላት አያገባኝም፣ አይመለከተኝም። የራሴን ውሳኔ የወሰንኩ ሰው ነኝ እያልኩ ነው። ራስሽ ላይ ስላለችሽ አንቺ በግ ነሽ እንደ የምትመጪላት ነይ ስላለች ለምሮ የምትመጪላት እና ስላልን የመጣው አንተ በግ ስለሆንክ ነው። ጉዳይ ስለጫለው በአብርሃም ከፈለክ ውሰጂው እያልኳት ነው። አብርሃም በደንብ ከገባ ማለት ነው። ቴክስትሽን መተሽ ከምታሳየኝ ከፈለክ ውሰጂው አብርሃም እያልኳት ነው። አንቺ ግን አምጥታ እዚህ ጋር እንደዚህ ባቲ አያገባሽም ሳይሆን እኔ አያገባኝም እኮ ማያገባሽ ከሆነ ደግሞ እዚህ ቦታ መገኘት አይነበረብሽም ሄርሜላ። ይሁን ልከተኝም እያልኩ ነው አብርሃም። እንዴ ምን ሆነ? አሁን ቴክስት አያስደነግጠኝም። ሩታ አንቺ ወደሽዋል፣ ከፈለሽ ለኔ በየሰዓት እንደዚህ አይነት ነገር እያመጣሽ አታሳይኝ እያልኳት ነው። ትንገበገበው ባሌለውበት ቤት እየመጣ በሞጫ በመግቢያ የሰው እየላከ ኖርማል ዳይሬክት ሜሴጅ የላከው ካለ አብርሃም ምንም ተረጋጋ። ሜሴጅ አንዴ ስልክ ቁጥሩ የራስ አሪታ ምን መካዱ ምናምን የእሷም ስራ አይታወቅም። ገና ገና ጢባ ጢቤ ነው የሚቀልድብሽ። ነገር ሰው ላይ ይፈጠራል ማለት አይደለም። ተፈጠረ እንጂ ከዚህ በላይ ሁሉም አንቺ እንዳለ እየሄድሽ እናንተ በዚህ ግባቱ እናንተ እኮ ከኔ አትሻሉም። እናንተ እኮ እንደዚህ ነው ሳይሆን ለእኔ ክብር በጣም ስለምጨነቅ ነው። እሱ ቢያፈቅረኝም ከሌላ ሴት ጋር ቢሆን ግን ሆኖ ሳያው ግን ክብሬ ይበልጥብኛል። ገባሽ? ከፍቅር ደግሞ የፈለገ ነገር ቢሆን ክብሬ ይበልጥብኛል። ታልከስኩ ሲመጣ አክሰፕት እንዳደረገው ፈልገሽ ነው። እኔ እንዳንቺ አይደለሁማ። ስሪ እንደው ታለማኛው ልክ የኔ ስራ ነው የሚሆነው። አንዴ አምና ይቀፈጭ ዳኒ አይቶኛል። ይጫወትባታል አይደል? በደል አብረሽ ማለት ነው። ልጅ ወልዶ ከሌላ ሴት ቢመጣ ሴቶቹ እንደሚቀበሉት 100% እርግጠኛ ስለሆነ ነው ይሄን ድራማ የሚሰራባቸው ማለት ነው። ሄርሜላ መቆርጣት ቆርጥም፣ ሩታም እንደዛው፣ ፍቅርም በቃ አንድ ዋጋ ቢሆን ሁሉም ደስተኛ እስከሆኑ ድረስ ወደው ፈቅደው እስከሚከተሉ ድረስ እኔ አላቅም። ሄርሜላ ማለት ምን አይነት ሴት እንደሆነች በእውነት ነው የምላቸው። እኔ ልሳደብ አይደለም የመጣሁት፣ ግን ምን ያክል በሷ ምን ያክል እንደሚጫወትባትና ምን ያህል ንቄትስ እንዳለው በትዳር ላይ መታ ክብሯን እንዳጣይ ክብሯን እያሳጣት እንደሆነ ለሚስቱ በነገራችን ላይ በቀል እየተበቀለ ነው አብርሽ። ለሩታ ሄርሜላን እየተበቀለላት ነው። በትዳር ላይ መታ ክብሯን ስላጣይ ዛሬ ላይ ደግሞ የሰው ባል የቀማ ሰው እንደዚህ ነው ብሎ ነው ያሳያት። የዛሬው ትዕግስት ይሄን ነው የሚያሳየው። ከሩታ ጋር ምን አጣጣፈው? ሌላ ህይወት የጀመረውን እጇን ይዟት ሄደውም በዛ በቅቤ ምላሱ ወደ ዋዲ ብሎ ሊያሳምን ነው እሱ ይዟት ሄደው። እሷ ደግሞ እሱን ያየች አንዴ ሲስማት ሙክክ ነው የምትለው። ሄርሜላ ማለት መቆጣጠር ራሷን አትችልም። ለዛ ነው ሩታዬ ግን በቂዋን የነገረቻት የንቀት ጥግ ነው ያሳይሽ። እኔ ጋር ሆኖ እንኳን ሴት እንኳን ሲስም አልተያዘም ብላታለች። ካንቺ ጋር ግን አንዴ መኪና ላይ አንዴ አልጋ ቤት እያስተሽከረከረብሽ ነው። ሴት ብትሆኒና ራስሽን ብታስከብሪ ኖሮ እንደዚህ ያደርግብሽም ነበር። በአንቺ ላይ የተደገመውን ነው እንዲደገም ፈልገው አለቻት ሄርሜላ። እሷ በሷ ላይ እንደመጣ ዛሬ ሄርሜላ አመነች። ሩታ በአንቺ ላይ እንዴት ተደገመው እኔም ላይ ይደገማል ማለት አይደለም። ከዚህ የበለጠ ምን ያሳያት? ከላስ ፍቅር ጋር ተኛ ተሳሳመን። ከዚህ በላይ ምን ያርጋት? ሄርሜላ ማለት ሀሳቧ ምን እንደሆነ የማይገባኝ ሴት ናት። ወላችል ታማለች ማለት አንዳንድ ጊዜ ከዚህ በላይ ምን ያርጋት? ወንድ ልጅ እዚህ ቦታ ላይ ከንፈር ቦታ ከደረሰ ምንድን ነው የሚቀረው? እዛ እንደዛ ሳየ በአደባባይ አልጋ ቤት ቀጠራት። ይሄ ምንድን ነው? ንቋት እኮ ነው። ሴት እንዳላደለች እኮ ነው። እንደማይፈልጋት እኮ ነው ያሳያት። በቃ የንቀት ጥግ ነው ሄርሜላና አብርሽ ያሳያት። ቢገባት ኖሮ ማለት ነው። እኛ ድራማ ነው ይሄ ነገር ነገ ይቋጫል እያልን እንጂ በእውነት ሄርሜላ ምንም ሴት እንዳላደለች በትክክል ነው ያሳየው። ዛሬ አሁን አፍበቂጥሽ ለማለት እጇን ይዞ ሄዷል። እሷ ግን ነገ ሙክክ ብላ ትመጣበታለች። ነገር ግን ሩታ ደግሞ እውነቱን ነው ያልተናገረችው።
እሷ ጋራ ቤትም ሲሄድ በአካል ዘና ፈታ ነው የሚያደርጋት። በጽሁፍም አይታችኋል። እኔ ተጥፋቴ ተምሬ ይቅርታ ብዬ ቤቴን መምራት ነው የምፈልገው ማለት ምን ማለት ነው? ምን አስጻፈው? በገዛ ስልኩ ደግሞ ዛሬ ዳኒ እንዴት እንደተናደደ ማለት ነው። በነገራችን ላይ ዳኒ ማለት መርስ ነው። ዳኒ ማለት እኛ ከዛም ከዚህም ይላል ምናምን እንላለን እንጂ በእውነት ነው የምላችሁ ነገ ተነገ ወዲያ ሩታና አብርሽ አንድ ላይ እንደሚያደርጋቸው ዳኒ እርግጠኛ ነኝ። ለምን ብትሉ ጆሮ ጠቢ ነው። ዳኒ ማለት ከባድ ሰው ነው፣ አታውቁም እናንተ። ስለዚህ ዛሬ በጣም ገርሞት ምን አይነት ምን ሀሳብ ነው ያስከው? አብርሽ ለምን ጻፍክላት? ለምን ሄድክ? ለምን ትናንትና ከዛ ይቅርታ ብለህ ሂደህ ዛሬ ከሩታ ጋር ሲለው ማመን የፈለግከው ማመን ትችላለህ። በደረቁ በቃ አይን አውጣ ሌብነት። እናንተ እኔ ራሱ ግራ ገባኝ። ዳኒ እውነቱን ነው ግራ ገባኝ። ፋሚሊ ላይ ያለው እኮ በእውነት ነው የምላችሁ። እና ዛሬ ሩታዬ ምስም እሷን ነግራታለች። እሷ ማመን የምትፈልገው አብርሽ ንጹህ ነው አብርሽና በቃ ኔጌቲቭ ነገር ከሩታ ማውጣት ነበር የምትፈልገው። እሷ ግን ጥግ ድረስ ነው የነገረቻት። እኔ ደስ ነው ያለኝ። ዳኒ አንተን ብትሆን ብዙ ነገር ለማስረዳት ሞክሬያለሁ። ብዙ ነገር ልነግርህ ላሳየህ ሞክሬያለሁ። አብርሃም እያደረገ ባለው ነገር ላይ የኔ እጅ ምንም እንደሌለበት ለመናገርም ለማሳየትም ሞክሬያለሁ። ግን ደግሞ አንተ እየተረዳኸኝ አይደለም፣ እሷም እንደዛው ነው የሚባል ነገር አለ አይደለ? እውነቱን ላለማመን የምታደርጉበትና የምትሄዱበት መንገድ የምታደርጉት ጥረት ልክ ስላይደለ ነው ፈልኝ ነገር አለ። የጻፈልኝ ወይስ ደግሞ የጻፈልኝ ቀረጻችሁት ቪዲዮ አለ? እንደፈለክ ትላለህ ዳኒ እና ይኸውልህ ጁኒየርስ ገብተህ ፕሮፋይሉን ማየት ትችላለህ፣ ማንበብ ትችላለህ። ምንድን ነው እያለ ያለው? ይህን ነገር በደንብ መረዳት ትችላላችሁ። አብሬሽ መሆን እፈልጋለሁ። ከዚህ በኋላ አብረን ኑሯችንን እንኖር። እኔ አንቺን በጣም ነው የምወድሽ። እስከ ዛሬ እያደረግን የነበረው በሙሉ ትላንት ማታ እልህ ነው ሰው። ዛሬ ደግሞ እምቢ ስላልኩትኝ ወይም ደግሞ ምንም አይነት ምላሽ ስላሰጠሁት ኖርማል ቴክስት ውስጥ ገብተህ ማየት ትችላለህ። ስልክ ቁጥሩን ቼክ ማድረግ ትችላለህ። ታዲያ ሩታ ይሄን ነገር ለኛ ማሳየት አይጠበቅብሽ ነው። ይኸው አንብበው በደንብ ሩታ ይሄን ነገር ኖ እዩት። ቀኑን ማየት ትችላላችሁ አይደለ? ቀኑን ቼክ አድርጉት፣ ከስልካችሁ ጋር አመሳክሩት፣ ስልክ ቁጥሩንም ቼክ አድርጉት። ይኸውልሽ ሩታ ከደሻላ አላገባም እሱ እንድታቆልኝ ነው ፈልገው አይኖ ይተባበቅብሽ ነው። አሁን ሄርሜላ ተስፋ አልቆረጠችም። ሄርሜላ አልቅሳታ ስለበቃኝ እንዴት ነው እንደዚህ ሊጽፍ የሚችለው? መልሽለት። ያው አንቺ የሚሰማሽን ነገር ምንም ሊሰማኝ አይችልም። መመለስ ብትፈልጊ ከሆነ መመለስ የፈለግሽውን ነገር መጻፍ ትችያለሽ። እኔ ምንም ሊሰማኝ አይችልም። ከዚህ ሄርሜላ ነገር መረጃ የሆነ ነገር አብርሃም እንደሆነ ማንነት የሆነ ወጥሽ መታሳየን ፈልግ። እኔ እሱ ነገር በቅቶኛል። የራሴን ውሳኔ መወሰን ባለብኝ መልኩ ወስናለሁ። ሰው ለእኔ መተሽ እና አብርሃም መካከል እየገባው ያለ ስሜት እየተሰማሽ ስላለ ከዚህ ነገር እኔን እንድታውጭኝ እፈልጋለሁ። ሄርሜላ እስቲል ነው ያመንሽው ነገር የለም ሴራ ነው ምናምን እያላችሁ ነው። በታሪክ እኔ በሴራ አብርሃምን ከሴት ጋር ላሳስመው አልችልም። ገብቶሻል? የራሱ ህይወት ነው፣ የራሱ ፍላጎት ነው። መኪና ውስጥ ፈቅዶ እያደረገ የነበረው ፈልጎት ነው። አብሯትም ያደረው ሲሸኛትም ሲመለሳትም የነበረው ፈልጎት ነው። ራሱን ስቶ አይደለም። የሆነ ነገር በተፈጠረ ቁጥር ራሴን ስቼ ነው እና የእናንተና ሴራ ነው ብሎ መጠቆም ልማዱ ነው። ሶ አሁንም ይህንን ነገር እያመናችሁት ስላልሆነ እንድታቆልኝ ስለምፈልግ ነው ይህንን ነገር ላሳያችሁ የጠራው። የበቃው ሰው ታውቂያለሽ፣ የሆነ የመረረው ሰው ምንም ነገር የማያስደነግጠኝ። አሁን ይህን ቴክስት ብታሳይ ለእኔ ልቤ ቢደነግጥ ይመስልሻል ብዬ ስታስብ የህይወት ነገር በላይ ለእኔ ለህይወቴ በቂ ነው ብዬ አላስብም። ሰው አንቺም ለእኔ ያስብሻል። ለምትች ጋር መተሽ ሞክሪው እንጂ በደንብ እኔና ስታ ይፈልግ ነበረ። ኦልሬዲ አሁንም በደንብ አይተሻል። ጣታችሁን እኔ ላይ መጠቆም ስራችሁ ነበረ። አሁንም ቢሆን በሰራው ስራ በደንብ ራሱ ማንነቱ በደንብ ተገልጦላችኋል ብዬ አስባለሁ። ከዚህ በፊት በረበት ጉዳይ አንቺ እሱን ማክበር፣ አንቺ እሱን መውደድ፣ አንቺ እሱን መንከባከብ ስላልቻልሽ ነው። ተንከባከብሽው፣ አከበርሽው፣ አፈቀርሽው፣ የክብርን ጥግ አሳየሽ አይደለ? እኔ በነገርሽ ላይ አብርሃም በዚህ ልክ እኔ ላይ እንደዚህ ሆኖ አያውቅም። ከሴት ጋር ተኝቶ ምናምን ደርሼበት አላውቅም። በህይወቴ ማመንሽም ጥሩ ይደርሳሉ በምለው ሰዓት ነው እንደዛ አይነት ሞመንት ውስጥ የገባ ነው። ግን ደግሞ አንቺ ምንድነው እየተፈጠረብሽ ያለው በዚህ ሰዓት? ያከበርሽውና ያፈቀርኩት ወደድኩ ያልሽው ሴት ያልሽው ወንድ ከሌላ ሴት ጋር ተኝቶ ደረስሽበት። ከሌላ ሴት ጋር ሲሳሳም አየሽው። በዚህ ግን ያሳየሽ ወደድሽም ጠላሽው ታበለክሽም ማለት አይደለም። እኔ እንደዚህ አይነት ነገር አንቺ አብሬክ እኮ ልተኛ አብረን እንደርኩ ካንዳላ ስለዚህ አብርሃምን መረጃ ይዘሽ እየመነቀርኩ ካንቺ ሞት ኩልህ ያልሽ ወንድ እንዳልሽው የክብርንና የንቀትን ጥግ በደንብ አሳየሽ። በዚህ ደግሞ በደንብ ጎበዝ ነው። እሺ አንቺ እኔን ከኔ ተሽለሽ ምናምን አይደለም በነገር ኖ ገብተሽ ነው አንዴ ጋር የመጣው ምናምን ስትኛ ነበረ። አሳየሽ የንቀትን ጥግ። ፍቅር ክብር እንደሚበልጥም በደንብ እኔ አሳይቼሻለሁ። እንዴት ትመጣለሽ
ብዬ ስላልኩት ነው ዘሎ አንቺ ጋር የመጣው። አንቺ ግን ለራስሽ ክብር ስለሌለሽ ከማንም ጋር አይፈልገው ነገር ሆኖ ሲመጣ ስለምትቀበዩ ማንን ይሩት እንደዚህ ስላደረገብሽ ተቃጥለሽ ነው ልቦና ዶሮ ቼክ እንደተበርጠል አብርሃም እንደዚህ ያደረገ በደንብ እስከ ጥጋ ሳይቶሻል። በደንብ ተጠቀምብሽ ያለው እንጂ ህይወቱን በስነ ስርዓት መናፈሻ ነው ተጠቀምሽ። ፈልግን ደስ ይላል። እስካሁኑ ሰዓት ብዙ ነገሮችን ከአብርሃም ጎን ሆኜ እሱን ለመደገፍ እየሞከርኩ ነበር። ግን አሁን ላይ ያደረገው ነገር አብርሃም ምን እያሰበ እንደሆነ እኔም አልገባኝም። ማድረጉ ከዛ ደግሞ ሄርሜላ ጋር ትናንት ወስዶኝ ይቅርታ አስጠይቆኛል። እዛ ጋር ደግሞ ያለው ነገር እኔ ራሴ ውዝግብግቤን አውጥቶታል። ልክ እንደሆነ እስከ ጠዋትና እስካሁኗ ሰዓት ድረስ ቴክስት እያደረግክላት እንደሆነ አላውቅም ነበር። አብርሃም ትናንትና እኔን ሄርሜላ ጋር ስትወስደኝ ብዙ ነገሮችን ከጎን እንደወስድ ታደርግ እኮ የነበረው ማለት ነው እውነት አለኝ ብለህ ስለነበር ነው። ገባ? በዚህ ጋር ደግሞ ዞረ ደግሞ ድጋሚ ለሩታ ቴክስት አደረጋለሁ። ስለምንድን ነው እያወራለሁ? እዚህ ጋር እንድመለስ እፈልጋለሁ። በጣም ይቅርታ አድርጊልኝ ምናምን እያልክ ያለው የት አለ? ይኸውና ስልክሽ ናምጪው እንዴ ማን ጽፌ ለሷ ዳኒ ለዛ ነው እኔ አብርሃም ልክ ነው። ይቅርታ እንግዲህ አውቀዋለሁ ቁጥርና አብርሃማቶች እንዴ አሁን የቴክስት እንዴ አብርሃም ቆየሁ አምናት ነው። እንዴት ምን ማለት ነው? አብርሃም አይታ አምናት ነው ረኮኮ በራስ ስልክ ነው እንዴ ቁጥር ይማን ነው? ይሄ ስልክ አንተ ነው አይደል? ምን ታፈጥብኛለህ? የኔ ስልክ ነው። እሺ እኔ ስልክ ላይ አለ ይሄ እንትን ሜሴጁን እኔ አላውቅም። ዲሌት ካረኩ ሜቢ እኔ ያገላት ለሩታ ይገርማችኋል። ሚስቱ ናት እኮ ማለትም የዚህን ያህል እኛን ቂሎች ጅሎች ምንም እንደማናቅ በቃ ማናስታውስ አይደለም። እኔ በጣም የሚገርመኝ ሄርሜላ ይሄ ሁሉ ነገር እየተቀበላ እንድትኖር የምትፈቅዱ ሰዎች ጤነኛ ናችሁ? የሰውን ባል የሰው ይሆናል ብላችሁ የምትወራሩ ሰዎች ጤነኛ ናችሁ? ግን ሕክምና ያስፈልግሻል ብላታለች ሩታዬ። ሕክምና ያስፈልጋችኋል የሰው አድናቂዎች ማለት ነው። በእውነት ነው የምላችሁ። እርሜ ልኳን እንድታለቅስ የምትፈርዱባት አድናቂ ነን የምትባሉ ለራሳችሁ ክብር ለራሳችሁ የማትፈልጉትን ህይወት ለሰው የምትፈልጉ ሴቶች ያላችሁና አታሳዝኑኛላችሁ። በእውነት ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ የመጣሁት እንግዲህ ሩታዬ አብርሽ ጽፎላት ይቅርታ ተጥፋት የተስተካክዬ ህይወቴን መምራት እፈልጋለሁ እኔ አንቺን ነው የምፈልገው ይቅርታ ብሎ ኮሜንት ጽፎላታል። በደውልም በትግስትም በቴሌግራምም። ነገር ግን ያን ሁሉ ሰብስበሽ አሳየቻቸው ነው ያላት። እሱ አይን ያወጣ ውሸትንና አይን ያወጣ በቃ ሰው ሰነ ጥፋቱ ይወድሃል ሲባል አንድ ሰው ከትምህርት አይማርም። የሆነ የሱን የሚወዱ ሰዎች መቃወም አለባቸው ጥፋቱን እንዲስተካከል ማለት ነው። እሱ ግን ሁሉን ሲያጠፋ እሱ አይደለም ሩታና ጥፋተኛ ብለው ስለሚከተሉ ብቻ ለኦዲንሱ ክብር ነው ያሳጣው፣ ውርደት ነው ያሳያቸው። በእውነት ነው የምላችሁ። አንድ የሚወዳችሁን ኦዲንስ የዚህን ያህል ቃቃት ትጫወቱበት። እሱ ከሚስቱ ከልጁ ጋር መኖር እየፈለገ እያስመሰለ ሴቶችን ህይወት መቅጠፍ እያስመሰለ ሴቶችን ማላመጥ። ፍቅርን ብትሏት ሄርሜላን ብትሏት ልጅ ያለው ባል ነው፣ ባለትዳር ወንድ ነው። ቢፈታት እንኳ ከሚስቱ ህይወት መውጣት ያቃተው ከፈታት ሚስቱ መራቅ ያቃተው ወንድ ነው አብርሽ ማለት። ይሄ ምንድነው? ነገ ተላልጬ ሚስቴ ጋር እንጂ እነሱን አልፈልጋቸውም ይስሩ ብሎ ስለሚፈልግ ነው። ሴቶቹም ይሄንን ስለሚፈልጉት ነው። ዛሬ ሄርሜላ ምንድን እኔ ትቼዋለሁ ደንታ የማይሰጠኝ አልፈልገውም ስትል ነበር። ውሸት። ፎቶ ተሰቅሏል ቤቷ። ምን ያደርግላታል ይሄ ጋለሙታ የሰው ባል። ሶሪ ፋሚሊ ትንሽ እንትን ብዬ ነው። እና ሩታዬ የሱ ማንነት የሱን ጉድ ሁሉ ማውጣት የፈለገችው የሱ ፋሚሊዎች ከነ ጥፋቱ ጀግና ነው ሂድበት አንተ ትችላለህ ስለሚባል ጥፋትን ወደ እሷ ስለሚያደርጉ ትናንት ሄርሜላ ጋር ሄዶ ይቅርታ የጠየቀ ወንድ ሩታ ጋር ምን አጣጣፈው? እሱ ክብር ቢኖረው ለሄርሜላ ስሜት ቢኖረው ነገ ለትዳር ፈልጋታለሁ ቢል ልመናዋን እሱ በነገራችን ላይ ማለት ነው አንድ ቃላት አብርሽ የምትይዙን ነገር በቃ ራሴን አስተካክላለሁ በቃ በሌላ ጊዜ መጥቼ ሁሉን ነገር። አሁን ግን የራስሽ ያቀደውን ሲያቀር ነው ሚስጥር የሚይዘው በሆዱና አፉ ላይ የሆነ ስህተቷን ነው የሚይዝበት። ትናንትና ሄርሜላ ቤት ሂዶ ያሰበው ነገር ስላለ ብቻ ዛሬ ትዕግስት ማታውኑ ገብቶ ከሩታዬ እኔ እኮ እወድሻለሁ
ሩታ ከድራማ መውጣት ስለማይፈልግ ሩታን ሁሉም ሰው ውጪ ከዚህ ስለሚላት እሷን ካልተሰደበ ዩቲዩብ እንደማይንቀሳቀስ ስለሚያውቅ ሩታ አጀንዳ ካላመጣች ወጣቱ መስራት ስለማይችል ይሄ ሁሉ ዙሪያውን የሚሄደው ሄርሜላ ተራ ሴት እስከሆነችበት ድረስ ወንድ ልጅ የሚያለቅስለትና የሚለምነውን የሚለማመጠውን እኔ እችላለሁ፣ እኔ እበልጣለሁ፣ እኔ መያዝ እችላለሁ፣ ወንድ ልጅ ባሪያ ሆኜ እኖራለሁ ያለችው ወንድ በለዋ ላይ ሴት ሲስም ነው የታየው። ይሄ ጀብድ አይደለም። ሩታ ላይ እኔ ትናንትናም ተናግሬዋለሁኝ። ሲባልግ ሴት ሲያመጣ እንጂ ለዩቲዩብ ላይ ሲያላላጥ እንጂ እንደዛ ላይ ነው። ዛሬም ተናግራለች ሩታ። እንደዛ እንኳን ሲስምብኝ አይቻላቅም ብላለች። ላንቺ ግን የንቀትን ጥግ ነው ያሳየሽ በድርጊት ብለዋለች ብላታለች። በእውነት ሩታ እኮ ስትናገር ያቺ መስሚዋ በቃ በምታደርገው የሩታን ጥላቻ ለማብዛት ነው የምትሄደው እንጂ ንግግር ምንም አትችልም ሄርሜላ። ሩታ ግን እኔ እንደዛ ንቆኛ አያውቅም አለቻት። እንዳንቺ የንቀት ጥግ ነው ያሰደሽ አለቻት። በላይሽ ለሴት ሲያመጣብሽ ሴት ነበርሽ አለቻት። እኔ ፍቅር እችላለሁ ስትይ የነበረ ሴት እንደኔ እንኳን እንዳንቺ አላረገብኝም በላይ ላይ አንቺ ነሽ በእኔ ላይ የመጣሽው አለቻት። ፈለግከውን አድርገኝ እያልሽ ስትናገር የነበረው በእውነት ይሄ እንደዚህ ተመዋረድ ቢቀርባት ሄርሜላ ራሷን ብትሆን የሰው ባል የሰው መሆኑን የምትማር ብዙ ወደንሶች ወደ ራሳቸው የተመለሳችኋላችሁ ሄርሜላ። አዎ በራሳቸው ማትወዱትን ለሰው ልጅ ክብር አትስጡ፣ ለሰው ልጅ ሽፎን አትሆኑ። እቺ ልጅ ነገ ወልዳ ነገ የሆነ ቦታ ደርሳ ብተሰብራ ለቤት ብትቀር እናንተ አትኖሩላትም። በእውነት ነው የምላችሁ። አብርሽ አሁንም ሩታ ከድራማ ማስወጣት አይፈልግም። እሷን ሳይ መዋል አይፈልግም። ደላችሁ እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሩታዬ ዛሬ ትክክለኛ የሱ ማንነት ማለት ነው ከትዳሬ ከቤቴ ነው መኖር የምፈልገው ስላለ ሰብስበሽ ትዕግስቱን ሁላ ሳይሽ እንዴ ምን እንድታደርግልህ ፈልጋል? መጀመሪያም አጀንዳ ስለፈለገ ነው ሩታ የላከው እኮ። ሩታ ምን ቤት ናት? ውጪ ከህይወት ያልፈልግሽም እያላት የነበረ ሴት ትዕግስት ምን አስላከው? ዳኒ እኮ በቃ ግራ ገባኝ አለ። ምን አስላከህ አለው። ትናንት ሄርሜላን ይቅታል፣ ዛሬ ሩታ ጋር ምን ትዕግስት አስላከህ? ግራ አስጋባኸኝ አለው። ጤነኛ ነው ሆይ? በእውነት ነው የምላችሁ። ዛሬው ኦዲየንሱን ለራሱ እንደዚህ ነው ያባላቸውና በእውነት ትክክለኛ አይምሮ ያለው ሰው አንድ ሰው ይቅርታ በወጉ ሳይጠይቅ ወደ ሩታ እንዲህ ስትለው ወደ ሄርሜላ ስትለው ወደ ፍቅር። የሴት ክብር አልቀነሰም፣ አልተዋረድንም። ሴቶች በአንድ ወንድ መደፈር አለባቸው፣ መጃጃል አለባቸው ማለት ነው። እስኪ ላይክ አድርጉ። እውነት እኔ ሩታዬ ዛሬ ባደረገችው ነገር እንደማይፈልጋት ሄርሜላን 100% እርግጠኛ ሆኜ ነው የተረዳሁት። ትናንት እያስመሰለ ሄዶ በቃ እኔ ያስተካክላለሁ ትንሽ ጊዜ ስጪኝ። ምንድን ነው የሚያስተካክለው? ሚስቱ ጋር እስከሚታረቅ ሚስቱን አባብሎ እሺ እስከምትለው ድረስ ሄርሜላ ላይ ባጣ ቆይና ትቀመጣለች። ከዛ እሷ አስሸታለች በኋላ ወደ ሩታ ይሄዳል። ከዛ እሷን ደግሞ ውጭ ከህይወት ይላል። ለምን ሴት ስታተባላ ብር አይገኝም።